ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የህዳር 11 ቀን 2018 ዓመተ ምህረት ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን አዲሱን የደሞዝ ማስተካከያ ሙሉ በሙሉ መተግበር እንዳልተቻለ ተሰምቷል። ዝርዝሩን ይዘነዋል። ወደ ውጭ ሀገር ለሚጓዙ ዜጎች ሚኒስቴሩ ጥብቅ ማስጠንቀቂያ አውጥቷል። ከዚህ ጋር ተያይዞ ሚኒስቴሩ ያወጣቸውን አነጋጋሪ መረጃዎችን የምናደርሳችሁ ይሆናል። የመሬት ይዞታ ምዝገባ ማረጋገጫ ሰርቲፊኬት ከፍተኛ ቅሬታ ማስነሳቱ ተሰምቷል። ከዚህ ጋር ተያይዞ የተሰማ ጥብቅ መረጃም ይዘናል። በዝርዝር ታደምጡታላችሁ። ኢትዮጵያ በትሪሊየን የሚቆጠር ገንዘብ እያጣች ነው ተብሏል። ለመሆኑ ይህንን ያክል ከፍተኛ መጠን ያለው ገንዘብ እያሳጣት ያለው ጉዳይ ምንድነው? የምትሰሙት መረጃችን ነው። ቆሻሻ ማቃጠልን በተመለከተ የተሰጠው አዲስ ማሳሰቢያ ክልከላና ቅጣት እያነጋገረ ነው። አብራችሁን ስትቆዩ ዝርዝሩን ትሰሙታላችሁ። የተከበራችሁ ተከታታዮቻችን የእነዚህና ሌሎች ጉዳዮችን ዝርዝር መረጃዎች እናደርሳችኋለን። አብራችሁ እንድትቆዩም በድጋሚ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25 በመቶ ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ፣ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት። ወጥ የሆነ የጤና መታወቂያ ስርዓት ሊዘረጋ መሆኑ ተሰማ። ጤና ሚኒስቴር ከብሔራዊ መታወቂያ አገልግሎት ጋር በመተባበር በሀገር አቀፍ ደረጃ የሚሰራ አንድ ወጥ የሆነ የጤና መታወቂያ ስርዓት ለመዘርጋት እየሰራ መሆኑን ገልጿል። ይህ አዲስ አሰራር ከብሔራዊ መታወቂያ ጋር በሚናበብ መንገድ ተግባራዊ የሚደረግ ሲሆን የጤና ስርዓቱን በማሻሻልና የማህበረሰብ የጤና መረጃ አሰባሰብን ለማቀላጠፍ ከፍተኛ አስተዋጽኦ ይኖረዋልም ተብሏል። የጤና ሚኒስቴር ሚኒስትር ዴኤታ ሳህረላ አብዱላሂ ይህ ስራ የዲጂታል ጤና ስርዓትን ለማስፋፋት እየተደረገ ካለው ሰፊ ጥረት ጋር የተያያዘ ነው ያሉ ሲሆን አዲሱ ወጥ የጤና መታወቂያ ስርዓት ተግባራዊ ሲደረግ የመረጃ ክፍተትን እንደሚያሻሽልና አገልግሎት አሰጣጥን እንደሚያቀላጥፍም ተናግረዋል። የጤና ኤክስቴንሽን ባለሙያዎች የተሻሻሉ የቴክኖሎጂ ውጤቶችን በመጠቀም መረጃዎችን በዘመናዊ መንገድ እንዲሰበስቡ የሚያግዝ አሰራር እየተዘረጋ እንደሆነም ሚኒስትር ዴኤታው አብራርተው ይህ አሰራር በተለይም በማህበረሰብ ደረጃ የሚገኙ የጤና መረጃዎችን በፍጥነት በመሰብሰብ የሚፈጠረውን የመረጃ ክፍተት እንደሚያቀል ጠቁመዋል። ይህንን አዲስ አሰራር በመጠቀም እስካሁን ድረስ 29 ሚሊዮን የሚሆኑ በከተማ አካባቢ የሚኖሩ ዜጎችን መመዝገብ መቻሉን ተናግረው በተጨማሪም የዲጂታል የጤና ስርዓትን ለማስፋፋት በሚሰራው ስራ ውስጥ ባንኮችና ሌሎችም አገልግሎቱን ማቅረብ የሚችሉ ተቋማት ተሳታፊ ሊሆኑ እንደሚችሉም ገልጸዋል። በ3 ወራት ብቻ በርካታ ኢንቨስተሮች ፍቃድ መውሰዳቸው ተገለጸ። የኢትዮጵያ ኢንቨስትመንት ኮሚሽን በሩብ ዓመቱ 123 ኢንቨስተሮች ፍቃድ መውሰዳቸውን አስታውቀዋል። ኮሚሽኑ 1.2 ቢሊዮን ዶላር ገቢ ለማግኘት አቅዶ 961 ሚሊዮን ዶላር ገቢ ማግኘቱን ለሕዝብ ተወካዮች ምክር ቤት ለንግድና ቱሪዝም ጉዳዮች ቋሚ ኮሚቴ አቅርበዋል። የኮሚሽኑን ሪፖርት ያቀረቡት የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዳጋቶ ኩምቤ ሪፖርቱን ባቀረቡበት ወቅት የማኒፋክቸሪንግ ዘርፍ 54 ገቢና ወጪ 34 ኢንቨስተሮች ደግሞ ፍቃድ መውሰዳቸው ተናግረዋል። ፍቃድ ከወሰዱት ውስጥም 37 ባለሀብቶች ወደ ማምረት መግባታቸውና በወጪ ኢንቨስትመንት ከኤክስፖርት 143.46 ሚሊዮን ዶላር ገቢ ተገኝቷልም ብለዋል። በተጨማሪም በሩብ ዓመቱ የህጎች በፍጥነት መቀየር፣ ተለዋዋጭ የዓለም የጸጥታ ሁኔታና በሀገር ውስጥ በአንዳንድ አካባቢዎች ያሉ የጸጥታ ችግሮች ዋና ዋና ተግዳሮቶች እንደነበሩም ተመላክተዋል።
በመዲናዋ ከፍተኛውን ሞትና ከባድ ጉዳት ያደረሱት ባሶችና ከባድ ተሽከርካሪዎች ናቸው ተባለ። በ2017 በጀት ዓመት ከደረሱ አደጋዎች ውስጥ ከፍተኛውን ሞትና ከባድ ጉዳት ያደረሱት ባሶችና ከባድ ተሽከርካሪዎች መሆናቸውን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አስታውቀዋል። ባለስልጣኑ በ2017 ዓ.ም 448 ሰዎች በትራፊክ አደጋ ህይወታቸው ሲያልፍ 83 በመቶዎቹ እግረኞች መሆናቸው ተገልጸዋል። በተጨማሪም የአካል ጉዳትን በ13.5 በመቶ የቀነሰ ሲሆን ባለፉት 7 ዓመታት ታይቶ በማይታወቅ ሁኔታ 2017 ዓ.ም በአደጋ ምክንያት ህይወት የሚያልፍበት ሰዓት ከሌሊቱ 10 ሰዓት እስከ ጠዋቱ 2 ሰዓት መሆኑን ባለስልጣኑ አመላክተዋል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ይህንን ያለው የትራፊክ አደጋን ለመቀነስ የሚዲያ ሚናና የመንገድ ደህንነት ርዕሰ ጉዳይ ላይ ያተኮረ የመንገድ ደህንነት ስልጠና በሰጠበት ወቅት ነው። ከ100 ዓመታት በፊት ከኢትዮጵያ የተወሰዱ ውድ ቅርሶች መመለሳቸው ተገለጸ። ፕሮፌሰር ራሞን ዊስ አያታቸው ከ100 ዓመታት በፊት በአዲስ አበባ የጀርመን ልዑክ ሆኖ በቆዩባቸው ዓመታት በስጦታና በግዢ አሰባስበው ያቆዩዋቸውን ቅርሶች ለአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም ማስረከባቸው የቱሪዝም ሚኒስትሯ ሰላማዊት ካሳ አስታውቀዋል። ሚኒስትሯ አክለውም የፕሮፌሰር ራሞስ ቤተሰብ ቅርሶቹ ጠብቆ በማቆየትና አሁንም ወደ ሀገራቸው በመለስ ለኢትዮጵያ ያላቸውን ፍቅር በተግባር ገልጿልና ላመሰግናቸው ወዳሉ ያሉ ሲሆን ዛሬ ከተበረከቱት ውድ ቅርሶች ውስጥ ዘውዶች፣ ጋሻዎች፣ ጎራዴ፣ ዝናር፣ ስዕሎች እንዲሁም ከራስ ተፈሪ መኮንን የተበረከቱ ስጦታዎች ይገኙባቸዋል። እነዚህ ቅርሶች ለኢትዮጵያ ጥናትና ምርምር ተቋም ተጨማሪ ሀብቶች ከመሆናቸው በተጨማሪ ለጥናትና ምርምር በግብዓትነት የሚያገለግሉ ናቸው ያሉት ወይዘሮ ሰላማዊት በመላው ዓለም በግለሰቦች እጅና በተቋማት ውስጥ የሚገኙና የኢትዮጵያ ታሪክ አስረጅ የሆኑ ጥንታዊ ቅርሶች ወደ ሀገር እንዲመለሱ የማድረጉ ጥረትም እንደሚቀጥል ገልጸዋል። ህዳር ሲታጠን በሚል ቆሻሻ ማቃጠል እንደማይቻል ተገለጸ። ለረጅም ዓመታት በኢትዮጵያ ህዳር 12 ቀን ሲከናወን የቆየው አካባቢን በማጽዳት ቆሻሻን የማቃጠል ስርዓት አሁን ላይ የተከለከለ ድርጊት መሆኑን የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን አስታውቀዋል። በያዝነው ወር በመዲናዋ በየትኛውም አካባቢ ህዳር ሲታጠን በሚል ቆሻሻን ሰብስቦ ማቃጠል በህጉ መሰረት የሚያስቀጣ መሆኑን የገለጹት በአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን የአካባቢ ብክለት ክትትልና ቁጥጥር ዘርፍ ቡድን መሪ ወይዘሮ ሰናይት ተስፋዬ ሲሆኑ ባለስልጣኑ ባለሙያዎች ማዘጋጀቱንም ተናግረዋል። ህዳር ሲታጠን የሚለውን ስርዓት በተሻለ መንገድ መተግበር ይገባል የሚሉት የዘርፉ ቡድን መሪዋ በዕለቱ የአዲስ አበባ ጽዳት አገልግሎት በሁሉም አካባቢዎች ቆሻሻ የመሰብሰብ መርሃ ግብር እንደሚያከናውን አስታውቀዋል። ቡድን መሪዋ ማንኛውም ግለሰብ ቆሻሻ በማቃጠል አካባቢውን ብሎም መዲናዋን ከሚበክል ድርጊት መቆጠብ እንዳለበትም አሳስበዋል። ከያዝነው ሳምንት ሰኞ ጀምሮ በተለያዩ አካባቢዎች የግንዛቤ ማስጨበጫ ስራ እየተሰራ መቆየቱንና እስከ ህዳር 12 ድረስ ተጠናክሮ እንደሚቀጥልም ባለስልጣኑ አስታውቀዋል። ኢትዮጵያ በየዓመቱ በሳይበር ጥቃት ምክንያት የምታጣው የገንዘብ መጠን ከ10 ትሪሊዮን ብር ሊሻገር እንደሚችል ተገለጸ። ይህ የተገለጸው የኢትዮጵያ ንግድ ባንክ የሳይበር ደህንነት ወርን አስመልክቶ ከተለያዩ ባለድርሻ አካላትና የመገናኛ ብዙሃን ጋር ባደረገው የምክክር መድረክ ሲሆን የፋይናንስ ተቋማት ለሳይበር ጥቃት ተጋላጭነታቸው እየጨመረ መምጣቱን አስታውቀዋል። ለዚህም ዋነኛው ምክንያት ከጥንቃቄ ጉድለትና ተያያዥነት ካላቸው ጉዳዮች የመነጨ እንደሆነ የጠቆመው ባንኩ በአሁኑ ሰዓት በቀን ውስጥ 2200 የሳይበር ጥቃቶች እንደሚፈጸሙና በቀን ውስጥ 75 የሚሆኑ ከባድ የጥቃት ሙከራዎች እንደሚደረጉ ማመላክተዋል። በዚህም ምክንያት ሀገሪቱ በሳይበር ጥቃት 10 ትሪሊዮን ብር የሚሆነውን የገንዘብ መጠን በየዓመቱ እንደምታጣ ገልጸዋል። በመድረኩ ላይ እንደተነሳው የዘመኑ የሳይበር ጥቃቶች ከወትሮ የተለየ ውስብስብነት ያላቸው በመሆኑ በባንኮችና የፋይናንስ ተቋማት ደህንነታቸው ለመጠበቅ ሙሉ ለሙሉ አዲስ የስራ ሂደት መከተል ይጠበቅባቸዋልም ተብሏል። ባንኩ የዲጂታል ስትራቴጂዎችን መከተል በመቻሉ ከ90 በመቶ በላይ ዲጂታል ቴክኖሎጂዎችን እየተጠቀመ ሲሆን ይህም ባለፉት ጊዜያት ከነበረው የተጠቃሚ ቁጥር 17 በመቶ በላይ አብላጫ ቁጥር ማስመዝገብ እንደተቻለም ተመላክተዋል። ባንኩ ዘርፍ የሚገጥሙ የሳይበር ጥቃቶችን ለመፍታት የሰው ሰራሽ አስተውሎትን መጠቀም የግድ መሆኑ ወደፊትም በዚህ ዙሪያ ስራዎች እንደሚሰሩ ባንኩ አስታውቀዋል። ከሚፈጸሙ የሳይበር ጥቃቶች ውስጥ 56 በመቶ ያህሉ በሰርጎ ገቦች የሚፈጸሙ ጥቃቶች ናቸው የተባለ ሲሆን ይህ ሁኔታ ኢትዮጵያ በየዓመቱ የምታጣው የ10 ትሪሊዮን ብር ገንዘብ ወደ 13 ትሪሊዮን ብር የማሻቀብ ሁኔታ እንደሚፈጥርም ተገልጿል።
የዲጂታል የመሬት ይዞታ ምዝገባ ማረጋገጫ ሰርቲፊኬት ከፍተኛ ቅሬታ አስነሳ። የአዲስ አበባ ከተማ አስተዳደር በመሬት ይዞታ ጉዳይ በዋናነት ህገወጥነትን ለመከላከል በሚል ያስተገበረውን ዲጂታል የመሬት ይዞታ ምዝገባ ማረጋገጫ ሰርቲፊኬት ለማግኘት ጥረት ብናደርግም 1 ዓመት ሙሉ እየተጉላላን ነው ሲሉ ነዋሪዎቹ ቅሬታቸውን አሰምተዋል። ቅሬታ አቅራቢ ባለይዞታ ነዋሪዎቹ በተደጋጋሚ ሲስተም የለም፣ ፋይላችሁ ጠፍቷል፣ ከወር በኋላ ተመልሶ የሚሉና መሰል ምላሾች ከሚኖሩበት ክፍለ ከተማ እንደሚሰጣቸው ገልጸዋል። አክለውም ከኛ በኋላ የተመዘገቡ ነገር ግን ከኛ ቅድሚያ ካርታ የተሰራላቸው ሰዎች እንዳሉ እናውቃለን ያሉት ነዋሪዎቹ ብልሹ አሰራሮች ማስተዋላቸውንም ጠቁመዋል ሲል አራዳ ኤፍኤም ዘግበዋል። በተጨማሪም በዚህ ምክንያት አጥር ማሳጠር ካለመቻል አንስቶ በተለያዩ ቦታዎች ዲጂታል ካርታ ካልያዛችሁ አትስተናገዱ መባላቸውን አስረድተዋል። የነዋሪዎችን ቅሬታ ተከትሎ ምላሽ የሰጡት የመሬት ይዞታ ምዝገባና መረጃ ኤጀንሲ የይዞታ መብት አገልግሎት ዳይሬክተር ሐሰን ሞሳ በበኩላቸው አገልግሎቱ 1 ዓመት ሳይሆን በ3 ቀናት የሚያልቅ ነው ብለዋል። የስም ዝውውር ሆነ መሰል አገልግሎቶችን ያፋጥናል የተባለው ይህ የካዳስተር ስራ በተፈለገው ልክ ተግባራዊ እንዲሆን ነዋሪዎች ይዞታቸውን ማስመዝገብ እንዳለባቸው ማስገንዝበዋል። በጊዜው ካርታ ዲጂታል ማስደረግ ያልቻሉ ዜጎችን በተመለከተም በጊዜ ካርታቸውን ዲጂታል ያደረጉ ነዋሪዎች አሁን በነጻ የሚሰጠውን አገልግሎት ወጪውን ራሳቸው እንዲሸፍኑ ይደረጋል ማለታቸውንም ዘገባው ጠቁመዋል። የኢትዮጵያ ብሔራዊ ባንክ ከታህሳስ ወር መጨረሻ እስከ መጋቢት ወር የመጀመሪያ ሳምንት ድረስ ለሚደረገው የውጭ ምንዛሬ ጨረታ $420 ሚሊዮን መመደቡን አስታወቀ። በተጠቀሰው ጊዜ ውስጥ የውጭ ምንዛሬ ጨረታ እንደሚደረግ የተናገረው ባንኩ የጨረታው $70 ሚሊዮን ባወጣው መግለጫ ጠቅሷል። የውጭ ምንዛሬ ጨረታው በየ2 ሳምንት እንደሚካሄድ ባንኩ ያስረዳ ሲሆን በተጨማሪም ህዳር 23ና ታህሳስ 7 ቀን ለሚካሄደው ጨረታ $100 ሚሊዮን መመደቡም ተጠቅሷል። ባንኩ በውጭ ምንዛሬ ገበያ ውስጥ ግልጽና ተገማች አሰራርን ማጠናከር ባለኝ ቁርጠኝነት መሰረት በየሩብ ዓመቱ የሚደረጉ የጨረታ ግብይቶችን በየጊዜው ማሳወቄን እቀጥላለሁም ብሏል። ዜጎች ወደ አውሮፓ ሀገራት እንልካለን ከሚሉ አጭበርባሪዎች ራሳቸውን እንዲጠብቁ ማሳሰቢያ ተሰጠ። የስራና ክህሎት ሚኒስቴር ህብረተሰቡ በማህበራዊ ትስስር ገጾች ላይ በአነስተኛ ክፍያ ወደ ተለያዩ የአውሮፓ ሀገራት እንልካለን ከሚሉ የማጭበርበሪያ ሐሰተኛ ማስታወቂያዎችን ራሱን እንዲጠብቅ እንዲሁም ጥቆማ እንዲሰጥ ጥሪ አቀረበ። በዚህም ካናዳና ሩሜኒያን ጨምሮ ወደ አውሮፓ ሀገራት እንልካለን በማለት ዜጎችን ለማጭበርበር እየሰሩ የሚገኙ ቡድኖችና ግለሰቦችን በህግ ተጠያቂ ለማድረግ እየሰራ መሆኑን አስታውቀዋል። በተጨማሪም እነዚህን አሳሳች መረጃዎች የሚያሰራጩ ግለሰቦችን ተጠያቂ ለማድረግ ከፌዴራል ፖሊስ፣ ከፍትህ ሚኒስቴርና ከሌሎች ተዛማጅ የመንግስት አካላት ጋር በትብብር እየሰራ መሆኑን ገልጸዋል። በቅርቡ በማህበራዊ ሚዲያ መድረኮች ላይ 1500 ብር በመክፈል ወደ ካናዳ፣ ሮሜኒያና ሌሎች የአውሮፓ ሀገራት ለመሄድ ምዝገባ ተጀምረዋል የሚሉ ሐሰተኛ መረጃዎችና ማስታወቂያዎችን በስፋት መሰራጨታቸውን ተከትሎ ሚኒስትሩ ከህግ አካላት ጋር በመተባበር በዚህ ህገወጥ ተግባር ላይ የተሰማሩ አጥፊዎች ላይ እርምጃ እየወሰደ እንደሚገኝ በሚኒስቴር መስሪያ ቤቱ የውጭ ሀገር ስራ ስምሪት ዴስክ ኃላፊ የሆኑት አቶ በዛወርቅ ከተማ አስረድተዋል። አቶ በዛወርቅ ከሀገር መውጣት የሚፈልጉ ሰዎች ትክክለኛውንና አስፈላጊውን መረጃ ከሚኒስቴር መስሪያ ቤቱ ማግኘት እንደሚችሉ አስገንዝበው ሚኒስቴሩ ህብረተሰቡን ከሐሰተኛ መረጃ ለመጠበቅና ግንዛቤ ለማስጨበጥ በራሱ የማህበራዊ ድረገጽና በመንግስት ሚዲያዎች ላይ መረጃዎችን በማጋራት እየሰራ እንደሚገኝም አብራርተዋል። በመጨረሻም አስተዳደሩ አዲሱን የደሞዝ ማስተካከያ ሙሉ በሙሉ መተግበር አለመቻሉን ገለጸ። የትግራይ ክልል ጊዜያዊ አስተዳደር ባጋጠመው ከፍተኛ የበጀት እጥረት ምክንያት አዲሱን የፌዴራል ሲቪል ሰርቪስ የደሞዝ ጭማሪ ሙሉ በሙሉ መተግበር አለመቻሉን የክልሉ እቅድ ኮሚሽን ቢሮ አስታወቀ። ባለፈው ዓመት ነሐሴ 2017 ዓ.ም የፌዴራል ባለስልጣናት ከመስከረም 2018 ዓ.ም ጀምሮ ተግባራዊ የሚደረግ የሲቪል ሰርቪስ ደሞዝ ማሻሻያ ማጽደቃቸው ይታወቃል። ይሁን እንጂ የትግራይ እቅድ ኮሚሽን ኮሚሽነር ሀንሳ ተክላይ ክልሉ የአስራር መስፈርቶችና በከፍተኛ የገንዘብ ክፍተት ምክንያት አሁን ላይ አዲሱን የደሞዝ ማስተካከያ ተግባራዊ ማድረግ እንደማይቻል ተናግረዋል። እንደ አስራር የፌዴራል መንግስት ይህንን በሚኒስትሮች ምክር ቤትና በፓርላማ በሌሎች አካላት ወስኗል። እኛም ይህንን ስርዓት እዚህ መተግበር አለብን ያሉት ኮሚሽነሯ በፌዴራል ደረጃ የተወሰነው ማንኛውም ውሳኔ በክልል ዘርፍ ላይ መሻር አይቻልም ብለዋል። ክልሉ ተመሳሳይ አሰራር መከተል አለበት ያሉ ሲሆን ለካቢኔ በማቅረብ ከዚያም ማጽደቅ እንደሚጠበቅበትም ገልጸዋል። አክለውም የትግራይ ሲቪል ሰርቪስ ቢሮ መመሪያውን ተርጉሞ የራሱን ደንብ አዘጋጅቶ ለክልሉ ካቢኔ አቅርቧል ያሉም ሲሆን
የአፈጻጸም የጊዜ ሰሌዳው አሁን ከፍተኛ የበጀት እጥረት እንደገጠመውም ተናግረዋል። ለዚህ ዓመት 12 ቢሊዮን ብር ያስፈልጋል ያሉም ሲሆን የፌዴራል መንግስት የላከው ደግሞ 4.8 ቢሊዮን ብር መሆኑን ገልጸዋል። በዚህም ከ7 ቢሊዮን ብር በላይ ጉድለት አለብን ያሉት ኮሚሽነሯ ያቀድነው በሚቀጥሉት 2 ወራት መፍትሄ ለመስጠት ነውም ብለዋል። የ2 ወር ደሞዝ ጭማሪ ለማድረግ ውሳኔ ተላልፏል ሲሉም አስታውቀዋል። አንሳ የክልሉን ነባራዊ ሁኔታ ከግምት ውስጥ በማስገባት የፌዴራል መንግስት ለጊዜያዊ አስተዳደሩ ተጨማሪ የገንዘብ ድጋፍ እንዲያደርግ አሳስበው ዘላቂ መፍትሄው ትግራይ የራስዋን የገቢ ምንጮች በማጠናከር ላይ የተመሰረቱ መሆናቸውንም አጽንኦት ሰጥተውበታል። በመስከረም ወር መጀመሪያ ላይ የትግራይ ጊዜያዊ አስተዳደር ለሲቪል ሰራተኞች፣ ለመምህራን፣ ለጤና ሰራተኞችና ለክልሉ የጸጥታ ኃይሎች አባላት የሚከፈሉ ክፍያዎችን ለመሸፈን ከ20 ቢሊዮን ብር በላይ እንደሚያስፈልግ መግለጹም አይዘነጋም ሲል አዲስ ስታንዳርድን የዘገበው። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት የምዕራፍ 2 ምሽት የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካም ሁሉ ለእናንተ ተመኘን። ሰላም። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25 በመቶ ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት